ይገርምሃል ዛሬ ጀልባ ውስጥ ነኝ። ዋና ግን ትችያለሽ? እዚህ ድቤ አይከብድሽ ማለያ እዚህ ወደዛ ሰው ህይወቱን አይፈልገውም። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ዛሬ ላይ ለየት ባለ ቪዲዮ መጥቻለሁ። ቪሎግ ዊች ኤቨር ኢት ኢዝ ይዤላችሁ መጥቻለሁ። 15,000 ሰብስክራይበሮችን ምክንያት በማድረግ እና ዩቲዩብ እንደምንም ብሎ ከ2 ወር በኋላ ይችን ብር ልኮልኛል። ስለዚህ ለምንድን ነው ራሴን ቴክ ኬር ማላረገው? ሰልፍ ኬር ሞመንት፣ ሰልፍ ላቭ ሞመንት ብዬ እዚሁ ቅርብ ከአዲስ አበባ ትንሽ ወጣ ብዬ ያሳለፍኳትን 1-2 ቀን ሼር ላደርጋችሁ ነው በአጭር ቪዲዮ። በጣም ጥሩ ጊዜ አሳልፌ ነበረ። በመጀመሪያ ጥፍሬን መሰራት ነበረብኝ። ጥፍሬን አሳድጌዋለሁ። ጥፍሬን መሞላት ምናምን ካቆየሁ ቆይቻለሁ። እንደምታውቁት በተፈጥሮ ጥፍሬ ነው የምሰራው። ጥፍሬን ለመሰራት መገናኛ ሲቲ ሞል 3ኛ ፎቅ ጂዲኤስ ነበር የሄድኩት። እኔና ጂዲኤሶች ወዳጅነት ከጀመርን ይኸው 1 ዓመት አልፎናል። እኔ ካለ አልመንድ የሚያምርብኝ አይመስለኝም ነበር። ይኸው እነሱ ካስጀመሩኝ ጀምሮ ካለ 4 ማዕዘን አልሰራም ብያለሁ። በተፈጥሮ ጥፍሬ ይሄን ይመስላል። በጣም ነው የወደድኩት። አድራሻቸውን ዲስክሪፕሽን ላይ አስቀምጥላችኋለሁ። ናቹራል ኤንድ ቬሪ ሲምፕል ክሊን። ይህንን ቀሚስ ነው ለመልበስ ያሰብኩት። ከሩቅ ስታዩኝ በጣም ረዥም እመስላለሁ፣ ግን አይደለሁም። ሜትር ከ65 ብቻ ነኝ። በጣም ቀሚስ መልበስ ወዳለው፣ ግን ትንሽ ሰውነቴ ስለቀነሰ ትንሽ ዲስኮንፈርት ቢሰማኝም ዌት ጌን ጆርኒ ላይ ነኝ። ስለዚህ አምስቲል ኮምፎርታብል፣ ሰውነቴን ወደዋለሁ። ጠዋት ምግብ ለማይበላላችሁ ሰዎች ይህንን ሼክ ጠጡት። ሁነኛ መድኃኒት ነው። ስፔሻሊ ክብደት ለመጨመር ለምትፈልጉ። ሰሞኑን ተመልሼበታለሁ። በአጭር ጊዜ ክብደት እንደሚጨምር ተስፋ አድርጋለሁ። እየሄድን አንዳንድ ነገሮችን እናውራ። አይ ዶንት ኖ፣ ለአንዳንድ ሰዎች በጣም ዩቲዩብ መስራት በጣም ቀላል ሊሆን ይችላል። ለእኔ ግን በጣም ቀላል አይደለም። አይ ዶንት ኖ፣ ምናልባት በጣም ብዙ ጋጀት ስላላዘጋጀው፣ ፕላን ስላልተደረገ አጀማመሩ ጀምሮ እንደሆነ አላውቅም። ብዙ ቀላል አይደለም። የ15 ደቂቃ ቪዲዮ ለመስራት ምናልባት 1 ሰዓት ልቀመጥ እችላለሁ። 45 ደቂቃ ከኤዲቲንግ ውጭ ነው የምላችሁ እና ኢት ቴክስ አ ሎት። ሰዓታችሁን በጣም ነው የሚወስደው እና በቃ ጀምሩ የሚባል ነገር ነው ብዬ አላስብም። ያው ጥሩ ሀሳብ ካላችሁ ብትጀምሩ አበረታታለሁ። አዝ ኦልዌይስ ግን ደግሞ ብታውቁበት ጥሩ ነው። ኢትስ አ ፉል ታይም ጆብ ባይ ዘ ዌይ። እና ሌላው ነገር ደግሞ ኢማጂን ላይክ በወር ውስጥ 20 15 ምናምን ቪዲዮ ሰርታችሁ ኤንደን አንዱ ቪዲዮ ማክሲመም $5 ምናምን ሲሰራ ኢትስ ዲስአፖይንቲንግ። ግን አልቲሜት ፐርፐዙ እንግዲህ ዩቲዩብ የገባውበት አልቲሜት ፐርፐዝ ገንዘብ ለመስራት እስካልሆነ ድረስ ስቲል አይ ዊል ፊል ኮምፎርታብል በምሰራው ነገር ማለት ነው። ግን አንዳንዴ በቃ ይሄ ቪዲዮማ በደንብ ሪች ያገኛል፣ በጣም ሰው ጋር ይደርሳል፣ ወይ ሰው ጋር እንዲደርስልኝ ይፈልጋለሁ የምትሉት ቪዲዮ ንቅንቅ ላይ ይችላል። ከክፍያው ባለፈ $5 $6 $10 ሊሰራ ይችላል። ዶላሩን ተዉትና ግን ሰው ጋር ብዙ አልደርስ ሲላችሁ ኢማይ ቢ ዲስአፖይንቲንግ። ያልኳችሁ ለታናናሾቼ ካሳለፍኩት፣ ከደከምኩት፣ ከወደቅኩት፣ ከሳትኩት እያስተማርኩኝ ሴቭ ለማድረግ እስከሆነ ድረስ ኢትስ ፕሌዘንት ጆርኒ። እና በዚህ አጋጣሚ ለመጀመሪያ ጊዜ ያያችሁት ኮንተንቴ የቱ ነው? እባካችሁ ኮመንት ላይ ያሳውቁኝ። እንደን ያንን ኮንተንት ስታዩ ምን ተሰማችሁ? አይ ውድ ላይክ ቱ ነው። በዋነኛነት ይሄንን ኮንተንት ለመስራት ሳስብ፣ ቪሎግ ለመስራት ሳስብ ቪሎግ ምናምን ገደመኔ እንደማልወድ ታውቃላችሁ። ግን መናገርና ማስረዳት የምፈልገው ማሳየት የምፈልገው ነገር ስላለን አብዛኞቻችን ሴቶች ኮሚትመንቱ ስንገባ፣ ትዳሩ ስንገባ፣ ልጆች ስንወልድ ከዛ በፊት የነበረው ማንነታችንን እንረሳለን። ለምሳሌ እናት ስንሆን፣ ሚስት ስንሆን ከእናትነትና ከሚስትነታችን በፊት የነበረው ሴትነታችንን እንረሳዋለን። ኮምፕሊትሊ እናት ብቻ ወይ ሚስት ብቻ ምን ሆነው ነገር አለና ሴትነታችንን በጣም ነው የምንጥለው። ይሄ ነገር በጣም ነው የሚያሳስበው። ኖራና ፒራሚድ እዚህ ጋር በደንብ ማስታወቂያ ሰርተዋል። አል ቼክ ደም አውት። ኦኬ ሶ ከሚስትነትና ከእናትነት በፊት የነበረውን ሴትነታችንን ኮምፕሊትሊ ነው የምንረሳው።
ነገር ግን ሴትነት ፕሪዘርቭ መደረግ ያለበት ነገር ነው፣ መጠበቅ ያለበት ነገር ነው። ውበቱ፣ ጤንነቱ መጠበቅ አለበት። ሴትነት እንዴት ነው የሚጠበቀው? በመጀመሪያ ደረጃ የማይገባውን ኃላፊነት ባለመስጠት። አንዲት ሴት ሴትነቷን የምትጠብቀው እንዴት ነው? የማይገባትን ኃላፊነት አትወስድም። አንዳንድ ሴቶች ወንዶች እኮ አይመስሉም፣ ወንድ ልጅ እኮ እንዲህ ነው ምናምን እያላችሁ የወንዶችን ኃላፊነት የምትወስዱ አላችሁ። ሚስት ሆናችሁ የባሎችን ኃላፊነት የምትወስዱ አላችሁ። ሴትነታችሁን ፕሪዘርቭ አድርጉት። ደብረ ዘይት ደረስኩኝ። ባህል ምናምን በጣም ነው የምወደው እና አይ ቲንክ እነዚህ ሰዎች ከረዩ ናቸው የሚባሉት አይደል? አየኋቸው። ሶ ወደ ሊሳክ ነው የሄድኩት። ሊሳክ ሪዞርት። ሊሳክ የሄድኩበት ምክንያት ምንድን ነው? ጀልባ ቦት ራይዲንግ ፈልጌ ነው። እዚች ጋ ያለችው መውረጃ በጣም ደስ ትላለች። እዚህ ጋር ያሉት ከእንጨት የተሰሩት አርቲፋክትስ ዲዛይኖች በጣም ደስ ይላሉ። ሴትነታችንን ሌላ እንዴት ነው መጠበቅ የምንችለው? ራሳችንን በማስቀደም አብዛኞቻችሁ ለራሳችሁ ማድረግ ያለባችሁን ነገር ዲፕራይቭ አድርጋችሁ የማይጠቅም ነገር ለማይጠቅም ነገር ልታደርጉ ትችላላችሁ። ለምሳሌ በጣም የሚገርመኝ አባባል አለ፣ የኛ ሀገር አባባል፣ ለኑሮዬ ለጓዳዬ ምናምን የምንላቸው ነገሮች አሉ። ኑሮን ኑሮ ያደረገው ትዳርን ትዳር ያደረገው የሲኒ የድስት የምናምን ብዛት ሳይሆን የባልና ሚስት መኖር ነው። በባልና ሚስት መካከል ደግሞ ግዴታ ሊኖር የሚገባው ነገር ቢኖር አትራክሽን ነው፣ መሳሳብ ነው። ልክ ሚስት ስንሆን ልክ እናት ስንሆን ያንን አትራክሽን ገደል ውስጥ እንከትና እኛ ከራሳችን የነፈግነውን ትኩረት፣ ፍቅር እና እንክብካቤ ከባሎቻችን እንጠብቃለን ወይ ከትዳር አጋሮቻችን እንጠብቃለን። አንዳንዶቻችን ራሳችንን ከመቀበላችን፣ ራሳችንን ከመውዳታችን፣ ለራሳችን ከማሰባችን ይልቅ ለሌላው ነው የምናስበው። ለባሎቻችን በመጨነቅ፣ ለልጆቻችን በመጨነቅ፣ እነሱን ከልክ በላይ በመውደድ ዋጋ እንከፍላለን። ለምን? እነሱን መውደዳችን ራሳችንን አለመውደዳችንን ሱዝ ያደርግልናል። የመኖራችን ትርጉም፣ የመኖራችን ዓላማ የምንላቸው ብዙ ናቸው። አምጉፍኛ ራውንድ እዚህ ጋር እንደምታውቁት። ስለዚህ አልቲሜትሊ ራሳችሁን የካዳችሁ፣ ራሳችሁን የተዋችሁ፣ ራሳችሁን እርስት ያደረጋችሁ ሚስትና እናት የሆናችሁ ሰዎች ወደ ራሳችሁ መመለስ አለባችሁ። ወደ ራሳችሁ መመለስ አለባችሁ። የእናንተ የመኖር ትርጉም፣ የመኖር ዓላማ ምናምን ልጅ፣ ትዳር ምናምን መሆን የለበትም። ትዳር is a blessing፣ በቃ በረከት ነው። ልጆች በረከቶች ናቸው። ራስሽን እየጣልሽ፣ ራስሽን ዋጋ እያስከፈልሽ፣ ራስሽን እየካድሽ በረከት ሊሆኑልሽ የተገባቸው ሰዎች ሸክም የማይሆኑብሽ ምክንያት የለም። እኔ የምለው እኔ ብቻ ነኝ ግን እንደዚህ አይነት ውሃ የምፈራው? መጀመሪያ ከሩቅ ሳየው በቃ ግርማ ሞገሱ በእውነት ማለት ኢትስ ኩል ካልም፣ ግን አስፈሪ ነው። በቃ ሳየው አስፈሪ ነው እና በጣም በቃ ተፈጥሮን ሳስብ የእግዚአብሔር ትልቅነት ይገርመኛል። በቃ እና በጣም ነው ፈራው እንደዚህ አይነት ውሃ እና ፍርሃቴን ለመደበቅ ግን የማላረገው ጥረት የለም። ፎቢክ ስለሆንኩ ውሃ ችግር ስላለብኝ እሷ እንዲህ መቀመጡ ነው የምትፈራው። ማየቱ እራሱ ያስፈራታል። ዛሬ የት ነን ነው? ይገርምሃል፣ ዛሬ ጀልባ ውስጥ ነኝ። እኔ ግን ድሮ እንትን ስላሉኝ መሰለኝ ስለጠፈቁኝ ዋና ግን ትችያለሽ? አልችልም።
በእውነት እዚህ እድሜሽ አይከብድሽም? ቡቡን አላስለመድኩም አይደለም ድሮ ይኸውልህ መቼ መሰለኝ ቲኔጅ እያለን የእርሊ ታይም ላይ ማለት ነው አረቡን ላንጋኖ ሄደን ነበር። ከዛ 13 ዓመት ታሰረ። ከዛን እንትን እያለን ውሃ ውስጥ አልደፈቁኝም። ከዛ ጊዜ ጀምሮ በቃ ውሃ እንደ ጠላት። ኧረ በጣም እየራቅን ነው በቃ መቼ ሄደን? አይ በቃ ጭራሽ ትጠለኛለህ። አይ በቃኛል ቢበይ በቃ አይ ለተመቸሽ ነው። ኧረ አመስከር ነው። እዚህ ጋር ምሳችንን ልንበላ ተቀምጠን ምሳችንን በልተን ከጨረስን በኋላ ደስ ይላል አየሩና ቁጭ ብለን ነበርና በነገራችን ላይ እሱ ዝጋታም ነው እሱ አያወራም ምናምን የሚባለው ከዝኔ ጋር ነበርኩና ሂ ኦፕንድ አፕ እና ብዙ ነገር ነው ያወራኝና በጣም ደስ አለኝና እያንዳንዱን ነገር እሺ እያልኩ ነበር ሁላ ስሰማ የነበረውና በጣም ደስ አለኝ that he felt comfortable to share me details ማለት ነውና ደስ ይላል። coming back to the point አልጨረስኩም ወደ ፖይንት ልመለስ። ስለዚህ ወደ ራሳችሁን ተመልከቱ፣ ራሳችሁን ውደዱ፣ ራሳችሁን መጥላታችሁን እየኖራችሁት ሰው ወዶ እሽሩ እንዲላችሁ አትሞክሩ። አይ አንደርስታንድ ኑሮ ከባድ ነው፣ ህይወት ከባድ ነው፣ እንዲና እንዲያድርጉ ጥፍራችሁን ተሰሩ እንትን አድርጉ እያልኳችሁ አይደለም። ግን ለራሳችሁ ፕራዮሪቲ ከሰጣችሁ ለራሳችሁ ጊዜና ገንዘብ አታጡ። አንዳንዶቻችሁ ውስጣችሁን ላለማዳመጥ ቀኑን ሙሉ የማይገባ ስቶሪ፣ ቀኑን ሙሉ የማይገባ ታሪክ እየሰማችሁ ትውላላችሁ። ለምን? ወደ ውስጣችሁ መመልከት አትፈልጉም። ያለውን ችግር መፍታት አትፈልጉም። ሁሌ ማላዛን ነው የምትፈልጉት። ይሄ ደግሞ ዋጋ ያስከፍላችኋል። ስለዚህ አልቲሜትሊ ልላችሁ የምፈልገው ወደ ውስጣችሁ ተመልከቱ፣ ራሳችሁን እዩ፣ ለራሳችሁ ምቀኛ አትሁኑ፣ ለራሳችሁ ንፉግ አትሁኑ። ሁሉ ነገር የሚያምረው ከእናንተ በኋላ ነው። እናንተ ራሳችሁን ሳትጠብቁ ራሳችሁን ጎታችሁ ህይወታችሁን ብታጡ ለልጆቻችሁ እናት የሚሆናቸው ሰው የለም። ራሳችሁን ከጎዳችሁ የምትጠግኑበት ነገርን ማግኘት ከባድ ነው። ራሳችሁ ላይ ፎከስ አድርጉ። እንዴት ፎከስ ማድረግ ይገባናል እና ሌላን ሀሳብ ደግሞ በሚቀጥለው ቪዲዮ እመጣለሁ። በአንድ የሚያልቅ አይደለም። ቻው ቻው።